ክብሯት የአርሰናል ደጋፊዎች ዛሬ ከሰላምታም በፊት ከመግቢያም ንግግር በፊት እንኳን ደስ አላችሁ ይቀርማል። ለአመታት አርሰናልን ቦትለር እያሉ ደጋፊዎች ሲጠሩ ነበር። ፍራጃይል፣ ተሰባሪ፣ እንደ ብርጭቆ የሳሳ ብለው ሲዘባበቱበት ነበረ። የአርሰናልን ሽንፈት ከራሳቸው ድል በላይ እነሱ ካሸነፉት ጨዋታ በላይ የተሸነፈበትን አርሰናልን ድል በደንብ ሰለብሬት ሲያደርጉ ሲያከብሩ የኖሩ ናቸው። የሴት ፒስ ቲም እያሉ ተከላካይ ቲም እያሉ ሞክ እያደረጉ አርሰናልን ለማበሳጨት በያዙት መንገድ በሙሉ ሞክረዋል። የአርሰናልን ውድቀት ሲመኙ የነበሩ በሙሉ ዛሬ አፍሯል። ለአርሰናል ደጋፊዎች እንኳን ደስ አላችሁ። ለመድፈኛው ቤተሰቦች በ2 ዓመታት በኋላ አርሰናል በሚኬል አርቴታ እየታገዘ በቡካዮ ሳካ፣ በዊሊያም ሳሊባ፣ በጋብሪኤል ማጋሌሽ፣ በነ ዴክላን ራይስ፣ በነ ጁሪን ቲምበር፣ በሌሎችም የአርሰናል ከዋክብት በነ ማርቲን ኦዴጋርድ፣ ማርቲን ዙሜንዲ፣ ሉዊስ ስኬሊ፣ ቪክተር የኬሬሽ፣ ካቨርስ እየታገዘ አርሰናል ወደ ዋንጫው ሲጓዝ በመጨረሻ መዳረሻው ዋንጫው ሆኗል። ባትለር እያሉ ዋንጫ አሳልፎ የሚሰጥ እያሉ በተለይ ደግሞ ከፖስት ሃይብሪ አይደንቲቲ ክራይሲስ በኋላ በተለይ ሃይብሪን ከለቀቁና ወደ ኤምሬትስ ከተዘዋወሩ በኋላ አርሰናል ማንነቱን አጥቷል። ደካማ ነው ፊዚካሊ፣ ሌሎችን ቡድኖች መቆጣጠር መፋለም አይችልም እያሉ ብዙ ነገሮችን አንስተዋል። ከ37 ሳምንታት በኋላ 25 ጨዋታዎችን አሸንፎ 7 ጨዋታ ባቻ ውጤት 5ቱን ተሸንፎ 69 ግቦችን አስቆጥሮ 26 ግቦች ብቻ ተቆጥሮበት በየጨዋታው ፐር ጌም 2.2 ነጥቦችን እየሰበሰበ አርሰናል በመጨረሻው ዋንጫውን አሸንፏል። የማንቸስተር ሲቲ ጨዋታ ላይ ዴክላን ራይስ በካሜራዎች እንዲሁም በአፍ ንባብ ኢትስ ናት ደን ሲል ነበር። አላለቀም። ማንቸስተር ሲቲ አርሰናልን ካሸነፈ በኋላ አላለቀም ሲል ነበር። ትራንት ወደ ማህበራዊ ትስስር ገጹ ብቅ አለና አይ ቶልድ ዩ ኦል፣ ሁላችሁንም አሁን እነግራችኋለሁ፣ ኢትስ ደን ተጠናቋል፣ አልቋል አለ። በእርግጥም አርሰናል የውድድር ዓመቱን በዋንጫ አሸንፏል። ሉዊስ ስኬሊ ወደ ማህበራዊ ትስስር ገጹ ብቅ ብሎ ዘ ኮልዳስ ቦትለርስ እያሉ ሲጠሩ ነበር። አሁን ቦትሉን ይዘነዋል የሚል በስላቅ መልክ ለአርሰናል ጠላቶች ምላሹን ሰጥቷል። አርሰን ቬንገር ለአርሰናል ደጋፊዎች እንኳን ደስ ያላችሁ ብሏል። ከ2006 በኋላ ወይም አርሰናል ጉዞ ጀምሮ ብዙ ነገሮች ይነሳሉ። ከ2004 በኋላ ከ2 ዓመታት በኋላ አርሰናል ዋንጫውን አሸንፏል። ብዙ ነገሮች መነሳት ይችላሉ። አርሰን ቬንገር ይህንን ድል መመልከት ማለት እኔን በኩራት በጥልቅ ስሜት ይሞላኛል። ይህ ክለብ ብዙ ሰፈር አድርጓል፣ ብዙ ተጎርቷል፣ በብዙ ደካማ ጊዜያትን በብዙ አስቸጋሪ ጊዜያትም አልፏል። ብዙ ተተችቷል፣ ብዙ ዲሳፖይንት ሆኗል። የብስጭት የሚያናድዱ ወይም ደግሞ የውድቀት ጊዜያትን አሳልፏል። አሁን ያውሉ እመም በዚህ ዋንጫ የተሻረበት ነበር። ያውሉ እመም ይገባ እንደነበርና አሁን ያውሉ ተሽሮ አርሰናል ወደ ዋንጫ ተጉዟል። ሚኬል አርቴታ ለዚህ ክብር በመብቃቱ ምስጋና ይገባዋል። ይሁሉ ለአርሰናል ሪቢልዲንግ አርሰናልን እንደ አዲስ በመገንባት ሂደት ላይ ላሳየው ታማኝነት፣ ለአይዲያው ታማኝነት እንዲሁም ደግሞ ክለቡን የጠበቀበት መንገድ በሙሉ የሚያስመሰግን ነው ይላሉ ቦትለር፣ ፍራጃይል እንዲሁም ደግሞ ሌሎች ስሞችን አርሰናል ሲወጣለት እንደነበረ ይታወቃል። ከዚህ ሁሉ ደግሞ ከሚኬል አርቴታ የመጀመሪያ ቀን ጀምሮ በቡድኑ ውስጥ የነበረው ቡካዮ ሳካ አንድ ነገር ሲናገር ነበረ። 22 ዓመታት ሙሉ ሲስቁብን፣ ሲሳለቁብን፣ ሲቀልዱብን ነበር። አሁን ማንም በእኛ አይሳለቅም፣ አሁን ማንም በእኛ አይቀልድም፣ አሁን ስለኛ ማንም መጥፎ አይናገርም የሚል አስተያየቱን በማህበራዊ ትስስር ገጾቹ በምስል ሲያጋራ ተመልክተናል። አርሰናል ይህንን ከሌፍት ባክ ጀምሮ ቡካዮ ሳካን ሲጠቀመው ነበር። አሁን የራይት ዊንገር ሆኖ በሚገርም ሁኔታ አርሰናልን ለዋንጫ ለክብር አብቅቷል። ከሳምንታት በፊት በቅርብ ጊዜያትም የአርሰናል ደጋፊዎች ከዚህ የተሻለ ነገር ይገባቸዋል እያለ ነበር። አሁን የአውሮፓ ቻምፒየንስ ሊግ በቡዳፔስት ይጠበቃል። ያንን ደግሞ የአርሰናል ስኬት ይሆናል። ሃርሊንግ ብራውት ሃላንድ በያዝነው ውድድር ዘመን በእያንዳንዱ ጨዋታ አርሰናል ባደረጋቸው መርሃ ግብሮች በኋላ በስናፕቻት ቪዲዮዎችን፣ ምስሎችን እያጋረ አርሰናልን ደረጃ ኦቨርቴክ እናደርገዋለን፣ አርሰናል እኛ ስንመጣ እዛ አይቀመጥም፣ አርሰናል ቻምፒየን መሆን አሸናፊ መሆን አይችልም የሚል የተለያዩ ቪዲዮዎችን፣ ምስሎችን ሲያጋራ ሰነባብቶ ነበር። አሁን ምን ይል ይሆን? ለአርሰናል ደጋፊዎች የነ ስቲያምብል ወይም ደግሞ የነ ሮድሪም የነ ሃርሊንግ ብራውት ሃላንድም እፍረትን የተመለከቱበት ነበረ። ከዓመታት በኋላ በስኬት የሚኬል አርቴታ ቡድን አጠናቋል። ሮድሪ ሚስተር ሜንታሊቲ ያሉ
አንዳንድ ደጋፊዎች ሲቀልዱበት ነበር። ምክንያቱም በአርሰናል ተጫዋቾች ላይ ሲቀልድ ነበረ። የአርሰናል ተጫዋቾች ሜንታሊቲ ችግር አለባቸው ዋንጫውን ለማሸነፍ ሲል ነበር። አሁን የሜንታሊቲ ችግር ማን እንዳለበት ታይቷል። ሪያን ቸርኪ በአርሰናል የኤፍኤ ካፕ የካራባኦ ካፕ ጨዋታ ፋይናል ላይ ማንቸስተር ሲቲ እና አርሰናል ባደረጉ ጨዋታ ላይ ኳሷን ሲያንጠባጥብ ሲያንቀረቅብ ተመልክተ ነው ነበር። ያ ትልቅ ዲስሪስፔክት አሁን የታለ እስቲ መጥቶ ምላሽ ይስጤም እያሉ የአርሰናል ደጋፊዎች ምላሻቸውን ሲያሰሙ ነበር። ፓትሪክ ቪዬራ የሰጠው አንድ አስተያየት አለ። በጣም አነጋጋሪ አስተያየት ሆኖ አግኝቼዋለሁ። አርሰናል አሁን የእንግሊዝ እግር ኳስን ዶሚኔት ለማድረግ ዝግጁ ነው ብሏል። ለአመታት የአርሰናል ደጋፊዎች እንዲሁም ቡድኑም ኩዌሽን ሲደረግ እንዴት ይህን ቡድን ትደግፋላችሁ ሲባል ይህ ቡድንማ አያሸንፍም እየተባለ ጥያቄ ሲነሳበት ነበረ። ክለቡ አይደንቲቲውን አጥቷል፣ መከላከል አብዝቷል፣ ለትልቅ ዋንጫ የሚጫወት አይደለም፣ ለትልቅ ውድድር የሚመጥንም አይደለም እየተባለ የአርሰናል ሜንታሊቲ ጥያቄው ሲገባ ነበር። አሁን የአርሰናል ሜንታሊቲ ምን አይነት የተለየ ደረጃ ላይ እንዳለ መመልከት ይቻላል። ወይኒ ሩኒ ከ2 ዓመታት በኋላ ይህንን ኢሞሽን እኔም ተጋብቶብኛል ይላል። ይህ ቲም እውነት ለመናገር በጣም ስሜቱን እረዳዋለሁ። ለአመታት አርሰናል ሶፍት ነው እየተባለ ፍራጃይል ነው እየተባለ በጣም ደካማ ነው፣ ስስ ነው፣ አቅመቢስ ነው እየተባለ ነበረ። ቦትለር ዋንጫዎችን ሁሌ አሳልፎ የሚሰጥ ሁሌ ወደ በተቃረበ ቁጥር የሚወድቅ እየተባለ በኤቭሪ ሲዝን እያንዳንዱ የውድድር ዘመን ላይ ስቲያምብል እየተባሉ የአርሰናል ደጋፊዎች የአርሰናል ተጫዋቾች እንግዲህ ሲዘባበቱባቸው ነበረ። መስል ቢውልድ አድርጎ ጠንከር ብሎ በሉ ፈርጥሙ እየተባሉ ሀሳቦች ይሰጡ ነበር። አሁን ግን ሚስተር ሜንታሊቲ አሁን የታላችሁ አምብል ሲሉ የነበሩ ሰዎች አሁን የታሉ እስቲ አምብል ብለው የአርሰናል ተጫዋቾች እነ ሚኬል አርቴታን ሲናገሩ የነበሩ ሰዎች አሁን ወዴታሉ? ትናንትና ከ127 ዓመታት በኋላ ወይም በክለቡ ታሪክ ለመጀመሪያ ጊዜ ቦርመዝ ለአውሮፓ ውድድሮች ሲያልፍ አንዶኒ ኢራዮላ ታሪክ ሰርቷል። አንዶኒ ኢራዮላና ሚኬል አርቴታ ደግሞ በዛ በስፔን በጋራ በአንድነት በታዳጊነት ያሳለፉ ናቸው። እኔ ለሚኬል አርቴታ አርሰናል ፍጹም ደስተኛ ነኝ እንኳን ደስ ያላችሁ ሲሉ ጨዋታው መጠናቀቅ በኋላ ስቴታቸውን ሲገልጹ ነበር። ናፖሊ በይፋዊ የቲክቶክ ይፋዊ ገጹ ላይ አርሰናል ምስልን በማድረግ በሰዎች ምስል ላይ የአርሰናልን ምስል በማድረግ ኤዲት በማድረግ ከ22 ዓመታት በኋላ ሁለቱም ሲተቃቀፉ ናፖሊ ያሸነፈው ከ33 ዓመታት በኋላ እንደነበረ ይታወቃል። ረጅም ዓመታት ዋንጫ ሳያሸንፍ ተጉዞ የቦርመዝ ስቴዲየም ላይ ቪታሊቲ ላይ የማንቸስተር ሲቲ ጨዋታ ከመደረጉ በፊት በማንቸስተር ሲቲ ብራንድድ የተደረገ ወይም የማንቸስተር ሲቲ አርማ ያለበት ቦትሎች ይዘው የአርሰናል ደጋፊዎች ተገኝተው ነበረ። የአርሰናል ታሪክን ስንመለከት በ140 የአመታት የክለቡ ታሪክ ወይም ደግሞ ከ1931 ጀምሮ ብንመለከት እንኳን አርሰናል አንድም ጊዜ ይህንን ያክል ዓመት 22 ዓመታትን የፕሪሚየር ሊግን ዋንጫ ለማሸነፍ በዚህን ያክል ቆይቶ አያውቅም። ባራክ ኦባማ ፕሬዝዳንት ሆነው ወርደዋል። የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት አርሰናል ዋንጫ ከበላ በኋላ ወደ ስልጣን የመጡ ናቸው። አይፎን ለመጀመሪያ ጊዜ የተመረተው 2007 ላይ ነው። አርሰናል ዋንጫ ከመብላቱ በፊት ማለት ነው። ፌስቡክ፣ ዩቲዩብ እንዲሁም ትዊተር የተባሉ ድረገጾች እንኳን አልነበሩም። ሰዎች ራሳቸው መኪኖችን ያሽከረክሩ ነበር። አሁን ራሳቸውን የሚያሽከረክሩ መኪኖች በዓለም ላይ ብቅ ብለዋል። ለዚህ ሁሉ ስኬት ደግሞ የአርሰናል ሰዎች ሁሉም ይመሰግናሉ። ስለ ሚኬል አርቴታ እንመለስበታለን። እናንተ ግን የአርሰናል ወዳጅ ዘመዶቻችሁን የምትወዳቸውን የአርሰናል ደጋፊዎች ስማቸውን እየጠቀሳችሁ በሀሳብ መስጫው ላይ እንኳን ደስ አላችሁ በሏቸው። 22 ዓመታት በኋላ ብዙዎች ታሪካቸውን እያጋሩ ይገኛሉ። እኛም እየተመለከት እንገኛለን። እስቲ እናንተም ታሪካችሁን አጋሩን። ከአርሰናል ጋር እንዴት ልትተሳሰሩ ትችላላችሁ? የአርሰናል የዋንጫ ዓመት እንዴት ከእናንተ ህይወት ጋር እንዴት ተገናኘ የሚለውን የትሆናችሁ የትናንትናውን ዜና ሰማችሁት? መልእክቶቻችሁን እየጻፋችሁልን አብራችሁን ቆዩ። በኢትዮ አርሰናል ቻናል ላይ ትገኛላችሁ። ሪቻርድ ጋርላይክ እነ ኤዱ ጋስፐር አይነት ሰዎች በዚህ አስተዋጽኦ አላቸው። ለምሳሌ በአርሰናል በያዝነው የውድድር ዘመን 15 ብዙ ጨዋታ ያደረጉ ተጫዋቾችን ብንወስድ 10 በኤዱ ጋስፐር አማካይነት ወደ አርሰናል የመጡ ናቸው። ጆሽ ክሬንኬ በዚህ ሂደት ላይ ሚኬል አርቴታን እምነት ጥለው የመጀመሪያውን ኃላፊነት ከመስጠት ጀምሮ ከሱ ጋር እያንዳንዱን የቡድን ግንባታ ይዘው እዚህ ቀጥሏል። ስለ ዋይኒ ሩኒም ምስጋና ማቅረብ ያስፈልጋል። ከሳምንታት በፊት አፕሪል ወር ላይ አርሰናል ተከታታይ ጨዋታዎችን
ነጥብ ከጣለ በኋላ እመኑኝ ዋንጫውን አርሰናል ያሸንፋል። 5ቱንም ተከታታይ ጨዋታዎች ያሸንፋል። ማንቸስተር ሲቲ በኤቨርተን ይሸንፋል፣ በቦርመዝም ነጥብ ይጥላል የሚል ሀሳቡን ሲያካፍል ነበር። በሁለቱም ጨዋታዎች ላይ ማንቸስተር ሲቲ ነጥብ ጥሏል። ይህንን ዋንጫ የተለየ የሚያደርገው ብዙ ምክንያቶች አሉ። ዊሊያም ሳሊባ በማህበራዊ ትስስር ገጹ ላይ ከኛ ጋር አንድ ላይ ተጓዙ፣ እኛ ስናሸንፍ ተመልከቱ፣ ወይም ደግሞ ከኛ ጋር አሸናፊ ሆኑ፣ ምርጫው እናንተ ነው ሲል ነበረ። ምርጫው የነሱ ሆኖ በተቃራኒም በአርሰናል ደጋፊዎችን በኩል ልዩነቱን ተመልክተናል። ሚኬል አርቴታ ፔፕ ጋርዲዮላን በአርሰናል ቤት እያለ 2 ጊዜ በደረጃ በልጦ አጠናቋል። አንድም አሰልጣኝ ፔፕ ጋርዲዮላን በ2 አጋጣሚዎች ላይ ከፔፕ በላይ በደረጃ ያጠናቀቀ አንድም አሰልጣኝ የለም። የመጀመሪያው ዓመት ላይ 2019 ላይ ቡድኑን ሲረከብ በመጀመሪያው ቃለ መጠይቅ ላይ ያነሳቸው ጉዳዮች አሉ። ክሊናውት የሚደረጉ የሚስተካከሉ ነገሮች እንዳሉት የአርሰናል ቡድን ሲናገር ነበረ። ለአጭር ጊዜ ሰፈር እናደርጋለን ሲል ነበር። ላለፉት ዓመታት አርሰናል ዋንጫ ባለማምጣቱ ሰፈር አድርጓል። ከ2 ዓመታትም በላይ የቅርብ ዓመታት ስኬቶቹ እስከ መጨረሻ እየተጓዘ በመጨረሻው ሳምንት ላይ ያጣቸው ዋንጫዎች በደንብ ዋጋ የሚያስከፍሉ እንደነበረ ተመልክተናል። ነገር ግን ካልቸር ክሬት እናደርጋለን፣ አንድ የአሸናፊነት ባህል፣ አንድ የሆነ አይነት አይደንቲቲ ያለው ቡድን እንገነባለን እንዳለው እንደዚህ አይነት አይደንቲቲ ያለው ቡድን ተገንብቶ ተመልክተናል። ከደጋፊዎች ጋር ኮኔክት ማድረግ፣ ስኳድ ቢልዲንግ፣ ብሪክ ባይ ብሪክ ጡቡን በሌላኛው ጡብ ላይ እየደረደሩ በሂደት መገንባት፣ አሁን በመጨረሻም ሻምፒዮን ሆነው ተመልክተናቸዋል። የአርሰናል አንደኛው ምክንያት ለሻምፒዮንነት የሴት ፒስ ጉዳይ ነው። ሴት ፒስ ደግሞ በሚኬል አርቴታ፣ በኒኮላስ ጆቨር፣ በፔፕ ጋርዲዮላ እጅ ስር የነበረ ነው። ነገር ግን ሚኬል አርቴታ የኒኮላስ ጆቨርን አካሄድ ከተመለከተ በኋላ በሚያስገርም ሁኔታ የተከተላቸው ነገሮች አሉ። ሚኬል አርቴታ ወደ ማንቸስተር ሲቲ ኒኮላስ ጆቨር እንዲቀጠር አድረገ። ፔፕ ጋርዲዮላ ግን ብዙም እምነት አልነበረውም። ነገር ግን አሁን ለአርሰናል ዋንጫ ካመጡ ምክንያቶች መካከል ሴት ፒስ እንደ አንድ ምክንያት ይቀመጣል። ይህ ዓመት ለሚኬል አርቴታ ቀላል የሚባል ዓመት አይደለም፣ ለአርሰናልም ጭምር። በ17 የውድድር ዘመኖች ላይ አሰልጣኝ ፔፕ ጋርዲዮላ 12ቱን ዋንጫዎችን አሸንፎ አጠናቋል። አንድ ዋንጫ ካጣባቸው ዓመታት መካከል የኛው በዛ ደረጃ የሚደመር ነው። ጆዜ ሞሪኒዮ 2020 ላይ ስለ ሚኬል አርቴታ ምስክርነታቸውን ሲሰጡ ሰዎች ሊስቁ ይችላሉ በምናገረው ነገር፣ ምክንያቱም እኛ ከላይ አርሰናል 14ኛ ደረጃን ይዞ የምንነጋገርበት ሂደት ላይ ያለው ነገር ግን ወደፊት በደንብ ትመለከቱታላችሁ ሲል ነበር። ቅድም ቡካዮ ሳካን ሳነሳ ነበር። ጁሪን ቲምበር ደግሞ ወደ አርሰናል ሲመጣ ከተመለከትናቸው ነገሮች መካከል በሚያስገርም ድባብ የአርሰናል አንድ የለንደን ኮሎኒ የልምምድ ማዕከል አንድ ግርግዳ ላይ በጥቁር የተቀረጸ ዋንጫ አለ። ያ ጥቁር ዋንጫ ብራይት እንዲያደርግ ሻይን እንዲያደርግ ይደረጋል። ሶኬት ተሰክቶ መብራት ሲበራበት የበለጠ የሚያብለጨልጭ የሚያምር የሚያበራ ይሆናል። በአርሰናል በኩል ዋንጫውን ስናመጣ ብቻ ነው የምናበራው የሚል ነበር። እዛው ቦታ ላይ ተገኝቶ ቪዲዮን ሲሰራ ተመልክቼዋለሁ። ቡካዮ ሳካ እንዳለው ነው 22 ዓመታት በአርሰናል በኩል ቀሎች ሲጣሉ ነበረ። ብዙዎች ከአርሰናል ሽንፈት በላይ የቡድናቸውን ድል ማጣጣም ሲገባቸው፣ ነገር ግን የቡድናቸውን ድል በመተው የአርሰናልን ሽንፈት ሲያሞግሱ፣ ሲያጣጥሉ፣ የአርሰናልን ሽንፈት ሲደሰቱበት ሰነባብቷል። አርሰን ቬንገር ስቴዲየም ገንብቷል። አርቴታ ደግሞ መብራቱን አብርቶታል። በመጨረሻም የተሳካ ጊዜ 2019 ላይ አርሰናል 8ኛ ደረጃን ይዞ ነበር ያጠናቀቀው። 2021 8ኛ በድጋሚ 2021 ላይ ወደ 5ኛ ከፍ አለ። ወደ ዩሮፓ ሊግም ገባ። ከዛ በኋላ 2022-23 ሁለተኛ፣ 2023-24 ሁለተኛ፣ 2024-25 ሁለተኛ፣ 2025-26 የፕሪሚየር ሊጉ አሸናፊ ሆኖ ተመልክተናል። አም ኦን ፋየር ሲል ነበር ሚኬል አርቴታ በለንደን ኮሎኒ የፋየር ወይም ደግሞ እሳቱ እንዲነድ በማድረግ ተጫዋቾች ልምዳቸው እንዲሰሩ መጥፎ ስሜታቸውን ወደ እሳቱ እንዲያጋቡና እነሱ ነፃ ሆነው ጨዋታዎቻቸውን እንዲያደርጉ ምክሩን ሲለግስ እንደነበረ እናውቃለን። ከዛ በተጨማሪ ሌሎችም የሚነሱ ምክንያቶች አሉ። የአንፊልድን ድባብ ለማምጣት የዌል ነቨር ወክ አሎንን በትልልቅ ስፒከሮች ልምድ በሚሰሩበት ወቅት ላይ ከፍቶ ድባቡን ለማምጣት ሲሞክር ነበር። ከተጫዋቾች ጋር ኮኔክት ለማድረግ ከአሰልጣኞች ጋር ኮኔክት ለማድረግ ከደጋፊዎች ጋር ኮኔክት ለማድረግ አመታትን ጠብቆ ብዙ ርቀት ተጉዞ ተመልክተናል። የ21 አመታት ጉዞ በመጨረሻም በሁለተኛው አመታት ላይ ስኬትን አግኝቷል። በዚህ ሂደት ላይ ለምሳሌ የተለያዩ ስራዎችን ሰርቷል። በአርሰናል በኩል ሚኬል አርቴታ የሚመሰገንባቸው የሚሞገስባቸው ስኬታማ የሆነባቸው ነገሮች አሉ። ጠንካራ የመከላከል አደረጃጀት ገንብቷል። በሚኬል አርቴታ ስር ገብርኤል ማጋሌሽ ምን አይነት ተጫዋች ነበረ? ብዙዎች የሚጠራጠሩት ትልቅ ተጫዋች ይሆናል
ወይ ተብለው ቢጠየቁ እዛ ደረጃ የሚደርስ ተጫዋች አይደለም፣ ብዙ አቅም ይጎለዋል ብለው ምስክርነታቸውን የሚሰጡለት አይነት ተጫዋች ነበረ። አሁን ግን ጋብሪኤል ማጋሌሽ የት ነው ያለው? ጋብሪኤል ማጋሌሽ የብራዚል ብሔራዊ ቡድን ቁልፍ ተጫዋች ነው፣ የአርሰናል ቁልፍ ተጫዋች ነው። የፕሪሚየር ሊጉ የዓመቱ ውጪዎች መካከል አንዱ እንደሆነ እየተመለከትን እንገኛለን። ዊሊያም ሳሊባ ነው ዘሪል ሮልስ ሮይስ ተብሎ እየተነገረለት ያለ በውድድር ዓመቱ መጀመሪያ ላይ በዚህ ዓመት ላይ ያለምንም ዋንጫ የምናጠናቀቅበት እድል የለም፣ ባዶ እጄን ወደ ቤት የሚመለስበት እድልም የለም ሲል ነበር። እንዳለውም በዋንጫ የውድድር ዓመቱ ተጠናቋል። ትናንትና የአርሰናል ተጫዋቾች በኤምሬትስ ስቴዲየም አልተገኙም። መጀመሪያ ላይ ተገኙት የነበረው በለንደን ኮሎኒ በጋራ በመሆን ጨዋታውን ሲመለከቱ ነበር። ሚኬል አርቴታ ደግሞ ከነሱ በተቃራኒ በቤቱ ቁጭ ብሎ ከባለቤቱና ከልጆቹ ጋር ጨዋታውን ይመለከት ነበረ። በመጨረሻም የማንቸስተር ሲቲ ነጥብ መጣል ሲረጋገጥ ቦርመዝና ማንቸስተር ሲቲ ባቻ ውጤት ጨዋታቸውን ሲያጠናቅቁ የአርሰናል ተጫዋቾች ሌሊቱን ወደ ኤምሬትስ ስቴዲየም ሲሽከረከሩ ከአርሰናል ደጋፊዎች ጋር ደስታቸውን ሲገልጹ ተመልክተናል። በመኪና ከዛ በኋላ በእግራቸው ጁሪን ቲምበር፣ ዴክላን ራይስ ከዛ በተጨማሪ ኤበረቼዜ፣ ኖኒ ማዱዌኬ የነበሩበት ስብስብ ነበረ። ቡካዮ ሳካም ጭምር በጋራ በመሆን ከአርሰናል ደጋፊዎች ጋር በአደባባይ ወጥተው ደስታቸውን ሲገልጹ ተመልክተናል። ሚኬል አርቴታ ከ2020 ጀምሮ ስታን ክሬንኬን ካገኘ ጀምሮ ከጆሽ ክሬንኬ ጋር ድርድር አድርጎ ብዙ ነገሮችን ቀይሯል። 2019 ላይ የስታፍ ሰርቬይ ተሰርቶ ነበር። በአርሰናል ስታፍ ውስጥ ያሉ የሰራተኞች ሂደት፣ የሰራተኞች የወርኪንግ ኢንቫይሮንመንት፣ የሰራተኞች የስራ ባህሪ እንዴት ነው የሚለው ነገር ቶክሲክ ኢንቫይሮንመንት ያለው ተብሎ ሲገለጽ ነበር። ቶክሲክ ማለት በጣም የተረበሸ መጥፎ ኢንቫይሮንመንት ነበር። ያንን መቀየር አንደኛው የቤት ስራ ነበር። የቡድኑን የተንታኝ ቡድኖች እንዳዲስ ማዋቀር፣ የአሰልጣኝ ቡድኖችን እንዳዲስ ማዋቀር ለሚኬል አርቴታ ደግሞ አርሰናል ያልተገደበ እድል ሰጥቶታል። 2025-26 የውድድር ዘመን ላይ ወይም በያዝነው የውድድር ዘመን ትልቁ ተርኒንግ ፖይንት የሚባሉ ነጥቦችን ደግሞ እንመልከት። ከአርሰናል ጋር በተያያዘ አንደኛው በሚኬል አርቴታ ስር የኤበረቼዜ ጉዳይ ይነሳል። ኤበረቼዜ ወደ ሚኬል አርቴታ ኦፊስ ሄዶ ንግግሮችን አድርጎ ነበረ። ንግግራቸው ደግሞ እረፍት እንዲሰጣቸው፣ ብዙ ጫናዎች እንዳይኖሩ በልምዶች ላይ፣ ከዛ በተጨማሪም የአርሰናል ተጫዋቾች ነፃውን እንዲጫወቱ ለማድረግ እንደዛ ጥሩ ነው የሚል ምክሩን ለሚኬል አርቴታ ይለግሳል። ሚኬል አርቴታም ያንን ምክር ይቀበላል። ለ3 ቀናት ለአርሰናል ተጫዋቾች እረፍት ይሰጣል። ከዛ በኋላ በሂደት ደግሞ የቡድኑን ሙሉ ፊዚካል ፊትነስ እያመጣ በደንብ እየተረጋጋ ይሄዳል። በዛ ሂደት ደግሞ ምንም አይነት ኤክስተርናል ኖይዞችን ለማራቅ በደንብ የተሰሩ ስራዎች ነበሩ። ስፖርት ቻናሎችን፣ የዜና ቻናሎችን የአርሰናል ተጫዋቾች እንዳያዩ እንዳይመለከቱ ማድረግ፣ ከዛ በተጨማሪ እያንዳንዱ ከአርሰናል ጉዳይ ውጭ ያሉ ነገሮችን እንዳይሰሙና ትኩረታቸው ሜዳ ላይ እንዲያደርጉ ለማድረግ ጥረት ተደርጓል። ከዛ ውጭ የ90ዎቹንና የ2000ዎቹን መጀመሪያ ሙዚቃዎችን በደንብ እንዲያዳምጡ ሲደረግ እንደነበረ ተመልክተናል። ትናንትና ደስታቸው ፍጹም ገደብ አልባ እንደነበረ ተመልክተናል። 2019-20 ላይ 8ኛ ደረጃን ይዞ ሲያጠናቅቅ በሼፊልድ ዩናይትድ እና በወልቭስ መካከል ነበረ 8ኛ ደረጃን ይዞ ያጠናቀቀው። በሁለቱ መካከል አንደኛው 7ኛ አንደኛው 9ኛው ነው። ከአርሰናል በላይና በታች ሆነው የተቀመጡ ሁለት ቡድኖች ናቸው። ወልቭስ ዘንድሮ ከሊጉ ወርዷል። ሼፊልድ ዩናይትድ ደግሞ ከሊጉ አስቀድሞ መውረዱን ከዚህ በፊት ባለፉት ዓመታት ላይ የተመለከትነው ቡድን ነው። 2022-23 የውድድር ዘመን ጀምሮ የሚኬል አርቴታ ቡድን ሁለተኛ እያለ አሁን በተከታታይ 3 ዓመታት ሁለተኛ ከወጣ በኋላ አሁን ወደ ሁለተኛ ደረጃ ብቻ አይደለም ወደ አንደኛ ደረጃ ከፍ ብሏል። ሚኬል አርቴታ በእንግሊዝ ፕሪሚየር ሊግ ታሪክ በአሰልጣኝነትም በተጫዋችነትም ፕሪሚየር ሊጉን ያሸነፈ ወይም በአዲሱ የሊግ ፎርማት መሰረት ያንን ያሳካ ተጫዋች ተብሎ አሰልጣኝም ተብሎ ስሙ ሲገለጽ ነበር። በእርግጥ 4 ጨዋታ ከተቆጠረ ሮቤርቶ ማንቺኒ በሌስተር ሲቲ የቀድሞ የማንቸስተር ሲቲ አሰልጣኝ ከሲቲ ጋር ዋንጫ ማሸነፋቸው ይታወሳል። በቀናት ዕድሜ ለ4 ጨዋታዎች ወይም ደግሞ ለ242 ደቂቃዎች በሜዳ ላይ አሳልፈው እንደነበረ ይታወቃል። ሚኬል አርቴታ ግን ያማለ የአርሰናልን ዋንጫ ዓመት የወሰነ ትልቅ ስራን ሰርቶ ተመልክተናል። ሚኬል አርቴታ በድርድሮች፣ በተጫዋቾች ግንባታ፣ በቡድን ሂደት ላይ ያመጣቸው ያሻሻላቸው የቀየራቸው ነገሮች አሉ። ለምሳሌ ከተጫዋቾች ጋር ሲደራደር የአንድ ለአንድ ሩሞችን በማዘጋጀት ተጫዋቾቹ እንግዲህ የሱ ጩኸት ቁጣ እስኪገባቸው ድረስ በመጀመሪያ ቀን ገና ወደ አርሰናል መፈረማቸው ሳይረጋገጥ ነገሮችን ፕሬዘንት ያደርግላቸው ነበር። ፕሬዘንቴሽኖችን ያዘጋጃልና ያ ፕሬዘንቴሽን ደግሞ ምን ያክል እነሱ ቢመጡ ስኬታማ እንደሚሆን እንዴት
ሊጠቀምባቸው እንዳሰበና በቀጣይ ደግሞ ምን ማስተካከል እንዳለባቸው በግልጽ ጥናት አድርጎ ተመራምሮ ጊዜ ወስዶ ይዟቸው የሚመጣ ሀሳቦች እንደነበሩ ይታወቃል። ሚጉኤል ዴላኒ አንድ ነገር ያነሳል። አርሰናል ዎልዜር የሚባሉ በጣም ሀብታም ከሚባሉ ባለቤቶች ጋር ተፎካክሮ ያሸነፈው ዋንጫ ነው ይላል። ለምሳሌ ከማንቸስተር ሲቲ ጋር ብቻ ብንመለከተው 80 ሚሊዮን ፓውንድ ደሞዝ ልዩነት አለ። ደሞዝ ደግሞ ተራ መለኪያ ሜትሪክስ አይደለም። ደሞዝ ለአንድ ሰራተኛ ትልቅ ሲከፈልና ለሌላ ሰራተኛ ዝቅ ተደርጎ ሲከፈል የተጫዋቾቹን ኳሊቲ የተጫዋቾቹን በዛ የመቆየት ሂደትም በደንብ ሊያሳይ የሚችለውና 80 ሚሊዮን ፓውንድ የደሞዝ ልዩነት ማለት በማንቸስተር ሲቲና በአርሰናል መካከል ያለው ልዩነት በደንብ ያሰፋ ነው። በውድድር ዓመቱ ወሳኝ የሚባሉ ጨዋታዎች ነበሩ። ጋብሪኤል ማጋሌሽ ኒውካስል ዩናይትድ ላይ ያንን የመጨረሻ ደቂቃ ግብ ሲያስቆጥር የአርሰናል ዋንጫ ዓመት የተረጋገጠበት ይመስል ነበረ። ከዛ ውጪ አስቶን ቪላ ያደረገውን ጨዋታ ደግሞ ከአስቶን ቪላ ጋር አርሰናል 4-1 በሆነ ውጤት ክሪስማስ ላይ ያሸነፈው ጨዋታም የሚታወስ ነውና ያ በሴት ፒስ አርሰናል የተበለጠበት ከዛ ውጪ ሴት ፒስ አጌን ኦሌ 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 እያሉ የአርሰናል ደጋፊዎች የአርሰናል ተጫዋቾችም በመልበሻ ቤት የዘመሩበት ነበር። በዛም ወቅት ላይ ያ የክሪስማስ ወቅት ላይ በአንድሪያ ቤርታም በኩል የተሰሩ ስራዎች ነበሩ። ነገር ግን በአስቶን ቪላ የተፈተኑበት ጨዋታና ያንን ጨዋታ ማሸነፋቸው እንደ ትልቅ ሚስጥር እንደ ትልቅ ቁልፍ መሳሪያ ሊጠቀስ የሚችለውና ብዙ ማንሳት ይቻላል። ስለ አርሰናል የዋንጫ ዓመት በጣም በሚገባው ደረጃ ላይ ተገኝቶ ስኬታማ ጊዜን አሳልፏል። ማርቲን ኦዴጋርድ ትናንትና የጨዋታው ኮከብ ነበር ብሎ መናገር ይቻላል። ከዛ ውጪ እያንዳንዱ ተጫዋች ምናልባት ከአጥቂው በስተቀር በሚገርም ብቃት በሚገርም አይደንቲቲ ቡድናቸውን ያገለገሉበት ነበረ። ሚኬል አርቴታ ስታፎችን የአሰልጣኝ ቡድን አባላትን የአርሰናል ሰራተኞችን የሚያቀርብበት መንገድም የሚገርም ነው። በአንድ ወቅት አንድ የአርሰናል አዛው ሰራተኛ ሆነ አባት ልጁ ቡሊ ይደረግበታል። በትምህርት ቤት ቡሊ የሚለውን ቃል በትክክል ለመግለጽ ሌሎች ተጫዋቾች ሌሎች ታዳጊዎች ልጁን የአርሰናል ስኳድ አባል የሆነውን የአሰልጣኝ ቡድን አባል የሆነውን ልጅ ወይም በደንብ በሚያስገርም ሁኔታ ቡሊ ያደርጉታል፣ ያበሳጩታል፣ እንዲርቅ ያደርጉታል፣ ይጎነትሉታልና በዚህ ሂደት ላይ አባቱ ይህን ለሚኬል አርቴታ ይነግረዋል። ሚኬል አርቴታም በአርሰናል መጥቶ ልምምድ እንዲሰራ በጂምናዚየሙ እንዲጠቀምና ራሱን እንዲያፈረጥም ምክንያት ሆኖት ተጫዋቹም በአርሰናል መጥቶ ደስተኛነቱን ሲገልጽ በተለያየ ጊዜ ተመልክተናል። ሊያንድሮ ትሮሳርድ፣ ኦዴጋርድ፣ ካቨርስ ያላቸው ግንኙነት የሚገርም ነው። ማርቲን ኦዴጋርድ ከካቨርስ ጋር ካቨርስ የማርቲን ኦዴጋርድ ሚዜ ሆኖ አገልግሎ እንደነበረ ይታወቃል። በተለያየ መንገድ የአርሰናል ተጫዋቾች ለምሳሌ እነ ክርስቲያን ኖርጋርድ እነ ኖኒ ማዱዌኬ ከዛ በተጨማሪ ክርስቲያን የዙሪን ቲምበርግ የክርስቲያን ኮሚኒቲ ናቸውና ጨዋታ ከመጀመሩ በፊት በጋራ ጸሎት ያደርጋሉ። የአርሰናል ተጫዋቾችም በዚህ ላይ ፍጹም ደስተኛ እንደሆኑ ይታወቃል። በአጠቃላይ 26 ግቦች ብቻ የተቆጠሩበት ቡድን እንደሆነ ይታወቃል። ዲፌንሲቭ ስትራክቸሩ ላይ ያርሰናል ለምሳሌ 10ሩም አውትፊልድ ተጫዋቾች ወደ ኋላ ተመልሰው ሲከላከሉ በተለያየ ጊዜ ተመልክተናል። የስኳድ ቢልዲንግ የቦርዱን እምነት ማግኘቱ በተለያየ ጊዜ ለሰራቸው ስራዎች በጣም አስፈላጊ ናቸው። አንዳንድ ተጫዋቾች ዝም ብለው ጥሩ ብቃት ላይ ስለነበሩ ከዚህ በፊት ዝም ብለው አይታውም። ለምሳሌ የዘንድሮ ዓመት የመጀመሪያው ለጨዋታዎች ካለፉ በኋላ ዴክላን ራይስ ወደ አርቴታ ቢሮ ተጠርቶ ነበርና አርቴታ በጣም በጩኸት ሲያናግረው ነበረ። እንግዲህ አንገቴ ላይ ቢላ እንደ ደቀን አይነት ስሜት ነበረውና ያንን ለማድረግ ከዚህ በኋላ በጥንቃቄ እንድጫወት ምክሮችን ሲለግስ የነበረ በሚል ብዙ ነገሮችን አንስቷል። አርሰናል በመጨረሻም ከ2 ዓመታት በኋላ እንግሊዝ ፕሪሚየር ሊግን አሸንፏል። ብዙ ማለት ይቻላል ስለ አርሰናል የውድድር ዓመት፣ ስለ አርሰናል ስኬት፣ ስለ አርሰናል ፍራጃይል እየተባለ ደካማ እየተባለ ወደ ዋናው ቡድን አይደርስም እየተባለ ብዙ ሀሳቦች ቢሰጡም በመጨረሻም የሚኬል አርቴታ ቡድን ውጤታማ ሆኖ ከዋንጫ ጋር የውድድር ዓመቱን አጠናቋል። ሀሳብ አስተያየቶቻችሁን እንቀበላለን። የቶናችሁ የአርሰናልና ዋንጫ አሸናፊነት ወይም የሲቲ ነጥብ መጣል የተመለከታችሁት በቀጣይ ጊዜያትስ በጋራ የተመለከታላችሁ። የቻምፒየንስ ሊግ ፋይናል ይጠበቃል። ይህ ዋንጫ በጣም አስፈላጊ ነው። በተለይ ደግሞ በቀጣይ ቀናት 10-12 ቀናት የዚህ ሳምንት እና የቀጣይ ሳምንት መራግብሮችን ስንመለከት በካሌንደር ደረጃ ማለት ነው የሚኬል አርቴታ ቡድን ከረፍት ይመለሳል ማለት ነው። ለቻምፒየንስ ሊግ ፋይናል በደንብ ረፍት አድርጎ ቢያንስ 10 ቀናት ይኖሩታል። ከዚህ በኋላ ያሉ ቀናትን እንኳን ብንደምር በ10 ቀናት ደግሞ ለጨዋታው ዝግጁ በመሆን ነገሮችን ለማስረዳት የበለጠ
የሚመች ነገሮች ይኖራሉ። ለሎም ስለ ቻምፒየንስ ሊግ ስለ አርሰናል ብዙ ነጥቦችን እናነሳለን በቀጣይ ጊዜያትም። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ውድ የአርሰናል ደጋፊዎች በድጋሚ እንኳን ደስ ያላችሁ፣ እንኳን ለዚህ ያበቃችሁ። ከ2 ዓመታት በኋላ ከ2 ዓመታት ስድብ በኋላ ከ2 ዓመታት ስቃይ ሰቆቃ በኋላ የአርሰናል ደጋፊዎች ለዚህ በቅተዋል። በመጨረሻም እንኳን ደስ አላችሁ ብለን እናጠናቅቃለን። ጤና ይስጥልን።